ለመላው ስፖርት አፍቃሪያን እንኳን ደስ ያላችሁ። በጣም ቢግ ሰርፕራይዝ ለመጀመሪያ ጊዜ አንጋፋው ቅዱስ ጊዮርጊስ ስፖርት ክለብና የቡና ገበያ እዚህ ዋሽንግተን ዲሲ ዩናይትድ ስቴዲየም አውዲ ፊልድ የመጀመሪያ ግጥማቸውን ሴፕቴምበር 8 ያደርጋሉ። የቡድኖቹ ደጋፊዎች እንዲሁም የኳስ አፍቃሪዎች በተለይም ደግሞ በክለቦች ውስጥ አንጋፋ ተጫዋቾች የነበራችሁ በሙሉ በቦታው ተገኝታችሁ ጨዋታውን ታዩ ዘንድ ተጋብዛችኋል። ቲኬቱን ለማግኘት እስካን በማድረግ ቲኬቱን መግዛት ትችላላችሁ። እሁድ ሴፕቴምበር 8 4 ፒኤም ላይ አንጋፋው ጊዮርጊስና ቡና ገበያ ጨዋታቸውን ያደርጋሉ። ጨዋታውን ወደ ኋላ መልሰን ልክ እንደ ሀገር ቤቱ እናደምቀዋለን። አሁንም ቲኬቱን በመቁረጥ እንድትገኙ እናሳስባለን። ቺርስ ጤና ይስጥልን ክብራትና ክብራን የቸበ ሚዲያ ታዳሚዎች እንደምን ከረማችኋል እንደምን ሰንብታችኋል? ያው እንደተለመደው እንግዲህ እኛ ሰው አሜሪካ በጣም እንግዲህ ተደራሽነቱ በጣም ሰፊ ሆኗል። በተለያዩ ቦታዎች እየሄድን የተለያዩ ፕሮግራሞች እያቀረብንላችሁ ነው። ብዙዎች በጣም ተደስታችኋል፣ ብዙዎች መልካም አስተያየታችሁ ሰጥታችሁናል። ዛሬም እንደተለመደው እንግዲህ ቨርጂኒያ አካባቢ አንድ የሚገርም ነገር ለሳያችሁ ተገኝተናል። ምንድነው የምናየው? ማን ነው የምናገኘው? ምንድነው የምናሳያችሁ የሚለውን ወደ ውስጥ ገብተን ዘልቀን እናሳያችኋለን። አብራችሁን ሁኑ። ቸበ ሚዲያ ዩቲዩብ ቻናል ሰብስክራይብ ማድረግ ቤተሰብ ሁኑ። ወደ ውስጥ ዳም ፓም 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 ምን ጉድ ነው? እሺ ቸብዬ ሰላም ጤና ይስጥልን። እንዴት ነሽ? እንዴት ነው? ሰላም ነው። ምንድነው? ወይ ጉድ! እንዲህ ማለት ነው ለካ አሜሪካ። ይኸውልህ እንግዲህ እስኪ ልተዋውቀሽ። እኔ እኮ ቀልቤ ዛሬ እርፍ አለና በቃ የመጣሁበትና ርስት አደረኩት። ማንን በል? ኢሉ ቡናና ባህላዊ ዲኮር። ኢሉ ቡናና ዲኮር እንኳን ደህና ቆያችሁን። ኢሉ ቡና ዲኮር ከተመሰረተ ምን ያህል ጊዜው ነው? አሁን በቅርብ ነው። 3 ወር። 3 ወር ብቻ? በ3 ወር ይወሉ በደንብ ገና እንዴ ስለምጣ 3 ወር በላይ አይፈጅም እንዴ? ያ ከታሰበበት በጣም ቆይቷል። 1 አመት በላይ ነው። ግን ስራው ላይ ከገባንበት ኦልሞስት 3 ወራችን። ስለዚህ እንደዚህ አሁን የማየው ነገር በሙሉ እንደዚህ ነው የሚቀርበው ማለት ነው? በደንብ። ስለዚህ አሁን እዚህ ጋር የማያቸው በሙሉ የተለያዩ አቀራረብ ናቸው ያሉት፣ የተለያዩ አይነት ባህል ነገር ያላቸው። ወደ ውስጥ ተልቀን ደግሞ ገብተን እያንዳንዱ ዲቴይሉን ምንድነው ፓኬጁ ምንድነው የሚለው ነገር እንያ። ምን ይመስልሻል? በጣም ከየትኛው ጀምር? ደስ ካለ ከዚህኛው። ከዚህኛው? ወደዛ ጀበናው እዚህ ጋር ያለው ነገር ምንድነው? አሁን ሁሉም ነገር ስፌቱ ታስታውሳለህ? ስፌት እንዴ ካዳ እንዴ በእንትን እዚህ ጋር ያለው ፓኬጅ ምንድነው? አሁን እዚህ ጋር ያለው ምንድነው? የቡና አፈላሉ ምንድነው? አሁን ምሰሪውስ ነገር የምታቀርቢው ነገር ለማን ነው? ለምንድነው? ለተለያየ ዝግጅቶች ነው የምናቀርበው። ለሰርግ፣ ለልደት፣ ለግራጁዌሽን፣ ለቤቢ ሻወር፣ ለሾሽላ ፕሮግራም፣ ለሀዘን፣ ለበርቢኪው ኤኒ ለሚፈልጉት ነገር ስንጠራኛ ያው ዝግጁ ቡና ሲፈልግ ቡና ሞልቶ ይለኝ ሳራስ ቡና አለ ዶንኪ ዶናት ቡና አለ ያ ለከላክ ይሄኛው በምን ይለያል ሁሉም ቦታ ቡና አለ ሁሉም ዓለም ላይ ቡና አለ ያው የኢትዮጵያ ቡና ግን ያው ይለያል ካልቸሩ ስርዓቱ እጣኑ ዲኮሩ ያው የኢትዮጵያ ቡና ለየት ይላል
የቡና መገኛም እንደመሆኗ ኢትዮጵያ እውነት ነው ባህሉም ይለያል። ስለዚህ አሁን እንደዚህ ቡና የሚፈልግ ሰው አሁን ይሄ በሙሉ እንዳለ እቃውን ይዘሽ ነው የምትሄጂው ማለት ነው? አዎ በሙሉ የሚፈልጉትን እቃ ኦሬዲ ፓኬጆች አሉ እልክላቸዋለሁ። ፎቶዎችም አሉ ቪዲዮዎችም አሉ የተለያየ አስመረጣቸዋለሁ። እነሱ በመረጡት መልኩ እኛ እናቀርባለን። ስለዚህ እንደዚህ በአማረ መልኩ ማለት ነው። በደንብ ስለዚህ አሁን ይሄኛው ስንት ሰው ያስተናግዳል? ይሄኛው ወደ 40 ሰው ያስተናግዳል። ስለዚህ ሰዎች በሚፈልጉት መልኩ ነው የሚያዟቸው። ሰዎች በሚፈልጉት እንደ ብዛታቸው እና እንደሚፈልጉት ነገር። ዩዛሊ ግን የምታቀርቡት ቡናና ፈንዲሻ ነው የሚቀርበው? የተለያየ ፓኬጆች አሉ። ሰው እንደሚፈልገው እንደሚመርጠው እንደየሰው ምርጫና ፍላጎት የተለያየ ፓኬጅ አለ እናቀርብላቸዋለን። እነሱ የጠየቁንን እኛ ሬዲ ነን። ቡናው ግን እንዴት ነው? ቡናችን በጣም አንደኛ ተቆልቶ ከስክራች ነው የሚሰራው። ማን ነው የሚቆላው? እኔ። እሺ ተቆልቶ በዛው ፍለፊታቸው ታጥቦ ተቆልቶ ተፈሽቶ እንደ ኢትዮጵያ። ስለዚህ የተፈጨውን ዱቄቱን ይዘሽ ሄደሻል ለምታፈየው? በፍጹም አይደለም። እዛው ፍለፊታቸው ነው የሚፈለው? እዛው ፍለፊታቸው አሽተው በደንብ። ከዚህ በፊት ሰራሽ? አሁን በጣም እንዴት ነው ተቀባይነቱ? በጣም ደስ የሚል በጣም እየቆላሽ እያጠብሽ ምናምን እዛው እየወቀጥሽ? በደንብ ሙቀጫው 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 አለ። ስንሄድ አሳይካለሁ እዛ ጋር። አሜሪካን ከሁሉም ዓለም ይሰባሰብባት አገር ነች። ስለዚህ ይሄን ካልቸራችንን ላለው ለሁሉም ለዓለም ለማሳወቅ ለማሳየት ይሄ በጣም የሚበረታታ ነገር ነው። እንግዲህ ኢትዮጵያ የምታውቅባቸው ብዙ ነገሮች አሉ። ከዛ ማከለ አንዱ እንግዲህ የቡና ስርዓታችን ነው። ያንን ደግሞ ለማዳረስ ጠጁ ምን ያደርጋል? ጠጃችን ጠጅም ላይ አለን፣ ፓኬጅ ላይ አለን ጠጃችን። ጠጅ የሚፈልገው ሰው የኢትዮጵያ ጠጅ በጣም ቆንጆ የጠጅ የኢትዮጵያ ጠጅ ማለት ጠጁም ተጭኖ ነው የመጣው ነው። እዚህ ነው የምንጠምቀው በደንብ በትዕዛዝ። የማር ጠጅ በደንብ በብርሌ ላንቺም ቅጂ ለኔም ቅጂ ይላል ድሮ አገር ቤት። ላንቺም ጠጪ ለኔም ቅጂ፣ ላንቺም ጠጪ ለኔም ቅጂ። አላት መልእክት እባክሽ እንዴ! በደንብ የማር ጠጅ እስኪ ንገረን አንተ። ቀበስኳል? እኔማ ቆንጆ ነው። ስለዚህ ንገሪና ይሄን የሚፈልግ ሰው ከምን ጋር ነው? አሁን ቡና የማይፈልግ ሰው ጠጅ የሚፈልግ ሰው ቢኖርስ? በደንብ ይችላል። ጠጅ የሚፈልግ ሰው ጠጅ ለብቻው ማዘዝ ይችላል። እናቀርባለን። በሚፈልጉት ብዛት በሚፈልጉት መጠን ማቅረብ እንችላለን። በሚፈልጉ ከነመስተንግዶ ከብርሌ ጋር ከምን ጋር ከዲኮሩ ጋር ካልቸሩን እቃውን ይዤ ሰራተኛ አድርጌ ጠጁን ብቻውን ማቅረብ እችላለሁኝ። ቡናውን ከፈለጉ ቡናውን ብቻ፣ ከቡናው ጋር ጠጅ ከፈለጉ አንድ ላይ ህዝቡ በሚፈልገው መልኩ እኔ ለማቅረብ ዝግጁ። ስለዚህ ማንኛውም ዝግጅት ላይ ሰርግ፣ ልደት፣ ክርስትና፣ አሁን ደግሞ አዲስ ፋሽን ተጀምሯል እኮ ኢትዮጵያ ቡፌ ምናምን ከለቅሶ ሲመጣ ከቀብር መልስ ቡፌ ምናምን ይዘጋጃል። ቡና ደግሞ የሌለበት ቦታ የለም። እቺ ነገር እንዴት ነው እንዲህ ምናምን ትላለች እንዴ? ስለዚህ ሀዘን ላይ ቡና ካስፈለገ ሀዘን ላይ በደንብ ከቀብር መልስ ምናምን እየሄድን አሳይካለሁ በሂደት። በጣም አሪፍ። ስለዚህ ጋር የነበረን ቆይታ ተመልካቾች፣ እዚህ ጋር የነበረን ቆይታ እንግዲህ የመጀመሪያውን ፓርት አይተናል። ወደሚቀጥለው ደግሞ ዞር ዞር እናሳያችኋለን። አሁን ቸቤ ሚዲያ ዩቲዩብ ቻናል ላይ ያላችሁ ቻናላችን ሰብስክራይብ በማድረግ ቤተሰቡን አሁንም ያለነው የኛ ሰው በአሜሪካ እንቀጥላ። እሺ አሽቸቤ አሁን ደግሞ ና እዚህ ጋር ደግሞ ሌላ እስማሜ ደግሞ እንዴት ያምራል! በደንብ ምን ትዝ ይልካል? አሁን እዚህ ጋር አምባሻ አለ። ምንድን ነው ይሄ? አነባበሮ ቂጣ በፊት እናቶቻችን በቂቤ በዘይት ያው የኢትዮጵያ የቡና ቁርሳችን ንፍሮ ቂጣ። የኢትዮጵያ ቡና ለየት የሚያደርገው ቡና ብቻ አይደለም የሚሰጡ የቡና ቁርስ አለን አይደል? አዎ እንዴ በደንብ። ስለዚህ አሁን ሰው ቢያዝ ማዘዝ ቢፈልግ እንደዚህ ቡና ምናምን ከነዚህ ጭምር ነው ይዘሽ የምትሄጂው? እንደሚፈልገው ፓኬጅ ያው እንግዲህ እንደምታየው ቡናውን ከጥሬ ጀምሮ አይተካል። ራሳችንን ቆልተን ፈጭተን ያው እንደዛ እንደምታየው እንግዲህ የምናጠጣው ንፍሮ
ቡና አለ ማለት እንግዲህ የቡና ቁርሳችን ይሄም አለ እንግዲህ ይሄ ትዝታ ወደ ኋላ መመለስ ናፍቆት የሚባል ነገር አለ ኢትዮጵያን ስታስብ ሚናፍቅክ ነገር ቡና ነው አንደኛ ቡና ልክ እንደዚህ ጣኑ እየጨሰ በስነ ስርዓቱ ባህሉ አቀራረቡ ሁሉ ነገር ሚናፍቅክ ይሄ ነው ሄጄ ቁጭ ብለክ ጨዋታው እናቶች ብዙ እናቶች አሁን ወጋቸውን የሥራ ልምዳቸውን የሚለዋወጡት ቡና ላይ ነው ረጅም ሰዓት የሚታለፍበት እንደውም ታዲያ የኛ ቡና ለየት ይላል ጥቁር እንግዳ እንኳን የሚባል ሰው ሲመጣ መጀመሪያ ቡና ነው የሚፈላው ከምሳ በፊት እውነት ነው ስለዚህ የኛ ቡና ለየት ይላል በጣም ነው ደስ የሚለው ግን እንደዚህ አሁን እስካሁን የሰራሻቸው ቦታዎች ሲሄዱ ሰዎች እንደዚህ ሲያዩት ምን ይላሉ በጣም ደስተኛ ናቸው በጣም አብሶ የውጭ ዜጎቹ በጣም ሁሉ ሰው በቃ ቡና ወጣ ተቆላ ይላል በስማ እኔ ራሴ ወደ ኋላ ወሰደካ እንዴ በጣም ቴንክ ዩ አይካ ወሰደካ ስለዚህ አሁን እንደዚህ ይቆላል እዛ ቦታው ላይ በደንብ ሁሉም ሰው በጣም የሚገርመው ነገር በቃ ወደ ኋላ ነው የምትመለሰው እንደገና ወደ ድሮ ወደ ኢትዮጵያ እንኳን እኔ እንግዳውኝ ቀርቤበት አይደለም አሁን ራሱ እዚህ መጥቼ የማየው ነገር ወደ ኋላ መለስ ብሎ በጣም ብዙ ነገር እንድታስብ ያደርጋል በተለይ ደግሞ አሁን የቡና እንትን ተለምዷል ኢትዮጵያ ውስጥ በየቦታው ላይ የቡና የሚያፈሉ ሰዎች አሉና ይሄ ጣኑ ምናምን አሁን በየመንገዱ ላይ የምታየው ነገር አለና አሁን የቅርብ ጊዜ እንኳን ትዝታ ቢሆን ይሄን ያስታውሳል ማለት ነው በጣም ነው የሚገርመው በእውነት በተደነቀ በጣም አደረጨው ያሞቃል ምን ይላል ቡና ሱቀት ተብለህ አታውቅም ቡና ወቀት ተብለህ አታውቅም ወቀት እንዴ አዎ በዘች ወቀት ነው እንዴ አልወቅተም ምናምን ብለህ ካላስቸገረ ወይ መውቀት አቤት የደፋለት እንደዚህ ሁለት እግር ገጥመን ስንደፋ የተደፋ ቀን ወይኔ እንዴ በጣም ስለዚህ ይሄ ራሱ በቃ በተለይ እንደኛ ላለሱ ረጅም ጊዜ እንግዲህ እዚህ ሀገር ለኖረ ሰው በጣም ወደ ኋላ መለስ ብሎ ልጅነቱን የሚያስታውስበት ምናምን ነው እንዴ ይሄን እንደው የቀጠማማ ካሌ ከጎረቤት ጥራ ቡና ፈልቷል በል ተብለና ካሌ ቡና ፈልቷል ራሱን የቻለ ቴራፒ ነው እንዴ በእውነት በጣም ወደ ኋላ መልሶ መንፈስከን ያድሳል ያስደስትካል በጣም ብዙ አሁን የጨነቀው የደበረው ሰው ልክ እንደዚህ ተጫጭሶለት ቡናው ባህሉን ይሄን ሲያው እንደገና ሪፍሬሽ ነው የሚያደርገው በጣም ትልቅ ቴራፒ ነው ይሄ አሁን ምን ያህል ሰው ያስተናግዳል ይሄኛው ወደ 80 ሰው ስለዚህ በሁሉም አለሽ በ40 በ50 በ100 በ200 እስከ 300 ስኒ ያለኝ ይሄ ለሳምፕል ነው አሁን ያመጣሁት ስቶሬጅ በደንብ አለኝ በቀን እስከ 7-8 ፕሮግራም ማስተናገድ እንችላለን ምን ማለት ነው 7-8 ማለት 7-8 ፕሮግራም ቢኖር ማስተናገድ የተለያየ በአንድ ቀን አለሽ እቃው በቂ ቃል አለኝ ሰውም አለኝ ሰራተኞችም በጣም ብዙ ሰራተኞች አሉ ስለዚህ በደንብ ተዘጋጅተሻል ማለት ነው በደንብ ስለዚህ አሁን ይሄ ቪዲዮ ከወጣ በኋላ ደግሞ እንግዲህ ወደ 20 ልትገቢ ነው ማለት ነው ሳለ በቂ ነው በደንብ በጣም አሪፍ እቺን ነገር እንቀምሳታለን ቀምሰና ጣጥማታለን እቺንስ ነገር ሲላሳይክ ታስታውሳታለህ ጤና አዳም እስኪ ከከሌ ጋር ጤና አዳም ቆረጥ አድርገህ ካምጣ ምናምን አልተባልክ ቆረጥ አይሰል ማማ ከሌ ጤና አዳም ላኩልኝ በላቸው ነው የቆረጥለትማ ወገባችን ነው የሚቆርጡት እንዴ የቆረጥለትማ ወገባችን ነው የሚቆርጠው ማማ ከሌ ጋር ሄድና ጤና አዳም ትንሽ ላኩልኝ ተብለዋል ጤና አዳም ዳማከሴ ይረሳሉ አይረሱም እንዴ እሺ የሚቀጥለው ደግሞ እንያ እሺ ተመልካቾች እንግዲህ አሁንም ያላችሁ ቸበ ሚዲያ ዩቲዩብ ቻናል ላይ ነው እንግዲህ በጣም የሚገርም ነገር እያየን ነው ይሄ ሙላው የምታዩት ነገር ደግሞ አሜሪካን ውስጥ ነው እዚሁ ዋሽንግተን ዲሲ አካባቢ ላይ ነው እንግዲህ የተለያየ ፕሮግራም ቢያስፈልጋችሁ ሰርግ ድግስ ክርስትና ሀዘን ላይ የቡና ሴሬሞኒ ቢያስፈልጋችሁ እንደምትጋብዟት ሴሬሞኒ አይነት እቃዎቿም ይለያያሉ ብትጋብዟት እንግዲህ እንደዚህ በአማረ መልኩ የምታቀርብላችሁ ነው ማለት ነውና እኔ ራሴ በጣም የተደመምኩበት ነው ቀጣዩ ደግሞ ምን ይመስላል የሚለውን ሌላውን ሴሬሞኒ እናያለን አብራችሁን ቆዩ
ለቡና ምናምን ወጋቸውን እናያለን። እንደዚህ ነው እኛ ጋር ድሮ ምናምን እንደዚህ ቁጭ ይባልና ቡና እኮ ብቻ አይደለም እንግዲህ ቡና ሲጠጣ እኛ ጋር ብዙ ነገር ነው የምናወጋው። የተጣላ እናስታርቅበታለን። ቁም ነገር እናወራበታለን። እንትንም ካለ ያው ቅጥቀጣም ካለ አሜቱም ካለ አማሻት በሉኝና እንደው የከሌ ልጅ አፈር አባቱ ይብላ እንትኑን እየበላ ምናምን ይባላል። ያው ኢትዮጵያ ውስጥ በቡና በጣም ቡና ቤት ያደምቃል። ድግስ ቢኖርክ ድግስክ ላይ በቡና ነው የሚያምረው። የተለያየ ዝግጅት ቢኖርክ የተለያየ ነገር ላይ እናቶች የራሳቸውን የሥራ ልምድ ይለዋወጡበታል። ልጄ እንደዚህ ሆነ ምን ላድርግ፣ እንደዚህ ብታደርጊ ጥሩ ነው፣ ብዙ ይመካከሩበታል፣ ሶሉሽን ያገኙበታል፣ የተጣላ ያስታርቁበታል። እስቲ ቡና አፊ ሲባል ነገር ይበርዳል። እውነት ነው። የተለያየ ነገር ቡና የሌለበት ቦታ የለም። ጠዋት ከስራ ሲኬድም ከስራ ሲመጣም እርሻም የሚሄደው ግብርና የሚሄደው ጠዋት ቡና ተፈልቶ ቡናው ሰንቆ ምናምን ነው የሚኬደው በደንብ። ሁሉም ነገር አሁን በትልቅ ጆግ ነው ይዘን ምን ሄደው ጠዋት ስታርባክስ ሄደን በትልቅ ጆግ ምናምን እቺን ብናገኝ ጠዋት ተፈልቶ ተቆልቶልን ምናምን ብናገኝ በሰላም ምናምን ብና የታግኝተን እውነት ነው። ስለዚህ አሁን ግን ሊጀመር ነው። እውነት ነው። ከመጡ ጠዋትም ምናምን በደም ጠዋትም ምናምን እጣኑ ምናምን ሲደረግ ራሱን የቻለ ትልቅ ቴራፒ ነው። ወደ ኋላ ትመለሳለህ። እውነት ነው። ደስ የሚል ነገር አለው። ስለዚህ አሁን እንደዚህ አሁን ታዩ የተለያዩ ብሔረሰቦች እንደዚህ ቡናውን አለ ስጋ ጉራጌ ብሔረሰብ ነው ይመስለኝ። አሁን እንደዚህ ስታስተናግዱ ከምታቀርቧቸው የቡና አይነቶች ጋር ከዩኒፎርማቸውም እንደዛ ነው በባህል አሁን ይሄው እንደምናያት እንግዲህ ይሄው ቃ ደርሷል። እንግዲህ የጠየቀንን እንግዲህ ከሰመራችን የጠየቀንን ፍላጎት ለማሟላት ነው። ልበሱ ያሉንን ባህላዊ ልብስ መልበስ እንችላለን። የሁሉም አይነት አለ። አቅርቡልን ያሉንን የሁሉንም አይነት ባህል ዕቃ ማቅረብ እንችላለን። አርጊ ትክክለኛ ደግሞ ሪል እዛ ድሮ ኢትዮጵያ የምናየውን ነገር የድሮ ነገር አቅርቢልኝ ፓኬጁን ካለኝ እሱንም ይዤ ለማቅረብ ዝግጁ ነኝ። ግን አሁን እስካሁን ከሰራሻቸው እንግዲህ አሁን የተወሰነው የተለያዩ ቦታዎች ሰርተሻል አይደል? ተቀባይነቱ እንዴት ነው? እንዴ ሲያዩት አሁን ከመጡበት ዋና ፕሮግራም ይልቅ አንቺ ጋር ከበው እንደዚህ ቁጭ ብለው የቡናው ነገር አለ ቁጭ ብለሽ የምትከቢው ነገር አለና እንደዛ አይነት ነገር ገና ሲገቡ ይደነግጣሉ። ማመን ነው የሚያቀታቸው። ሁሉም ፎቶ ይነሳሉ ቁጭ ብለው በቃ በጣም አብሶ ነጮቹ በጣም ይገረማሉ። ድገሚን 3-4 ስኒ ነው የሚጠጡት። አይጠይቁሽም ምንድነው ብለው ምንድነው እንዴት ነው ምንድነው ምናምን አቀራረቡን አይጠይቁም? ይጠይቃሉ። ሲቆላ ይገርማቸዋል። አሁን አይኔ ያየኋት ነው ቆልታ እንትን ብላ አፍልታ የሰጠችኝ ይሏል አንደኛው ለአንደኛው። በቃ በጣም ይገረማሉ። ጤና አዳሙ በጣም ይገርማቸዋል። ጨምረን መንጠጣው በጣም ደስተኛ ነበሩ። እንደውም አሁን ከሳምንት በፊት የሰሯቸው አብዛኞቹ ነጮች ነበሩ። በጣም ደስ የሚል ተቀባይነት ነበረው። ሁሉም ደስ ብሎት ነው። በጣም አሪፍ። ስለዚህ በሌላም እኮ አነጋገር እንግዲህ ቡናውን ብቻ ሳይሆን የኢትዮጵያም የሆነ ነገር ለዓለም እያስተዋወቅሽ ነው ማለት ነው። በደንብ ይጠይቃሉ፣ ይረዳሉ። የኢትዮጵያ ቡና ሴሬሞኒ እንግዲህ ኢትዮጵያ የምታውቅባቸው ምናምን ብለው የጠይቁት እንደምላሽ ያገኛሉ ማለት ነው። ያው ኢትዮጵያ ቡና የመጣው ከኢትዮጵያ ነው እንግዲህ የተገኘው። ኦሪጂን ኦፍ ኮፊ ያ ከፋ ከሚባል እንግዲህ ከኢትዮጵያ ነው የተገኘው። እንደ ቡና ባለሀብትነቷ ዓለም ላይ እንድትተዋወቅ ፈልጋለሁ ኢትዮጵያ። አሜሪካን ደግሞ የዓለም ሕዝብ የሚኖርባት ሀገር ነች ቀደም እንዳልኩት። ስለዚህ ያ ሁላ ሕዝብ የኢትዮጵያን ባህልና ቡና ከስርዓቱ ጀምሮ እንዴት እንደሚፈላ ከዲኮሩ ጀምሮ ከቡና የባህል ዕቃችን ጀምሮ ማሳየትና ማስተዋወቅ ፈልጋለሁ። ሁሉም ስቴት ላይ ቨርጂኒያ ላይ ብቻ እንዲቆምም አልፈልግም። ይቀጥላል፣ ይሰፋል፣ በደንብ ይሄዳል እና አሁን ሌላ ስቴት ያለ ሰው አሁን ይሄን ፕሮግራም ካየ በኋላ እንደዚህ ቦታ ቡና እንፈልጋለን እንደዚህ ቢሉ ካሉ እንዴት ነው? አሁን በቅርብ እንጀምራለን። ኦሬዲ ዝግጅት ላይ ነን። ትንሽ ነው የሚቀረን ሁሉም ስቴት ላይ ያው ለማዳረስ። ስለዚህ ዝግጅት ላይ ነን። ኤሉ ኮፊ ሊዞር ነው ማለት ነው። በደንብ ስለዚህ ከአሜሪካ ደግሞ ሰፋ ብሎ ደግሞ እንግዲህ ማን ያውቃል ሁሉም ስቴቶች ላይ ዓለም ላይ እንግዲህ የኢትዮጵያ ባህላዊ ቡናችን ቡና እንደነገርኩ ቀደም የቡና ባለቤት እንደመሆናችን የራሳችን የሆነ ባህል አለን። በፋብሪካ የሚሰራ ቃር ለሚያለን በእጅ ጥበብ የሚሰሩ እቃዎች ናቸው ያሉን ጠቅላላ እዚህ ጋር የምታያቸው ነገሮች። ስለዚህ እሱም ማሳወቅ ፈልጋለሁ። ሁለተኛ ደግሞ ኢትዮጵያ ለምትናፍቀው ኢትዮጵያ ትዝታ ላለበት ሰው ሙቀጫ ይሄንን ሲያይ በርጩማ ምናምን ለናፈቀው በደም እዚህ ጋር ደግሞ ላሳየው። በጣም አሪፍ። እስቲ ምን አለ እዚህ ጋር እንዴ ገብስ ምናምን አልወቀጥክም? ምን አይነት ጥያቄ ነው? እኔ እኮ ነገርኩሽ ያደኩበት እቺ ግን ቀለም አቅም በዛባታ። የኛ ምናቃት ያቺ ባለ እዚህ ጋር የተወለ ባለ ስንጫት ያገባ እዚህ እቺኛው ቀለም በዛት። ያው ለዲኮሩ ለአሜሪካኖች ማለት ነው። እንስራዋ ለምን መጣች?
እንሱራ ለምን ይመስላል? ለውሃ ለጠላ እንዴ? ለጠላ ነው እንጂ ውሃማ በዚህ በቧንቧ ነው እንዴ? በሽክና ምንድን ነበር የጠጣከው? እንዴ ጠላ ነው ሽክና የጠጣ ነው። ጠላና አርጎ ነው ኢትዮጵያ አገር ቤት ገጠር ስንሄድ ምናምን ቅዝቃዜው ራሱ ደስ ሲል አለው የለም ምን ይሻላል? ጠላ ይሄማ ማጓጓት ነው የሚሆነው። እቻው ለዲኮሬሽን ነው ጠላ ጠምቂያለሽ? በዚህ ለዲኮሬሽን ነው። ያው ለባህላችንን ለማሳየት እንደገና ደግሞ የኢትዮጵያን ሕዝብ ያው ናፍቆቱን ወደ ኋላ መመለስ ይፈልግ ትዝታውን እውነት ነው። በጣም ተሰማካውን አንተ ደስ አላለክም እንዴ? እኔ አሁን ጭንቅላቴ ላይ ራሱ ሚሞሪ ያለው በልጅነቴ እንግዲህ ተማሪ ኤሌመንተሪ ያለው ገጠር 2 ወር ትምህርት ሲዘጋ እንላክ ነበርና ይሄ ያስታውሰኛል። ከመንሸራ ተሸክመው ምናምን በገመድ አድርገው ምናምን ሲሄዱ ከዛ መጥቶ ከኋላ ቁጭ ብሎ በሽክና ተቀርቶ ምናምን በጣም እንጂ ትዝታ በጣም ነው የሚገርመው። ስለዚህ ይሄ ደግሞ አሁን እኮ እንደምታየው ዛሬ ውጭ ላይ ስለሆነ ነው እንጂ ቤት ውስጥ ደግሞ የሆነ አዳራሽ ውስጥ ደግሞ በዲኮሬሽን ተዘጋጅቶ ደግሞ ሲሆን ውበቱ እንዴት እንደሚሆን እንግዲህ በደንብ ይሄን አሁን ላንተ ለማሳየት የተወሰኑት እቃዎችን ነው አውጥቼ ያው ለሳምፕል ለማሳየት ብዬ ያደረኩት። ከዚህ በላይ ነው ሰው የሁሉም ባህል አለኝ እቃው በቃ ይሄ ድሮ አሁን ማታስበው ከኛ እድሜ በላይ ያሉት እቃዎች ሁሉ አሁን ላይ የተረሱ አዲስ አበባ ላይ እነሱን አይነቶች እቃ ሁላ ይዤ እቀርባለሁ። አሁን እኮ ብዙም እኮ አሁን ሱቆች ራሱ የኛ መደብሮች ላይ የምናያቸው ሲኒዎች ራሱ ብዙዎቹ ሜድ ኢን ቻይና ናቸው። ቀለሙ ያው የኢትዮጵያ ባንዲራ ምናምን ተቀባብተው ምናምን አንቺ ጋር እዚህ ጋር የምናያቸው ግን ኦሪጂናሎቹ ናቸው። ወደ ኋላ በደንብ የሚመልሱት በደንብ ሪል ግማሾቹ ከገጠር ሁላ ነው የመጡት። ከአዲስ አበባም ላይ ማግኘት አልቻለም። ከገጠር ሁላ ነው። ለምን ትክክለኛ ኢትዮጵያዊነትን ይሄ የድሮ የራሳችን ማንነትን ነው አሁን እንዳልከው ቅድም የቻይና በመስታወት አለ በማይካ እና ካልቸሩን ነው እውነተኛ ካልቸሩን ነው ማሳየት የፈለኩት። ትክክለኛ ነገሩን ነው ማሳየት የፈለኩት። ይሄ ሁሉም ነገር ያው በእጅ ስራ ነው የኢትዮጵያ የሚሰራው። መሶቡ፣ እንጨቱ፣ ይሄ የምታየው የቡና ሁሉም ነገር በጣም አየሁትኝ እኔማ አየሁትኝ። እንስራው ሁሉም የእጅ ጥበብ ነው። በማሽን የተሰራ ነገር የለም። በቃ የቻይና የሆነ እቃ የለም። ጠቅላላ የራሳችን የኢትዮጵያ በእጅ ሙያ በራሳችን እጅ ሙያ የተሰራ ነው። ቁርበቱስ ቁርበቱም ቆዳ ነው የበሬ ቆዳ። ቁርበት ላይ እኮ ተኝተናል ገጠር ስንሄድ አዲስ አበባም ተኝተናል። ድሮ ቁርበት ላይ እንተኛለን። ከዛ አቅመ አዳም የደረሱት 1-2 መለኪያ ይሰጣቸዋል እንዳትበላች ነገር እንዳትቆነጥ እንዳሰሚ ምንም ነገር ከዛ ለሽ በጣም አሪፍ ተመልካች እንግዲህ ተደምመናል እንደምታዩት ኤቭሪቲንግ ኦሪጂናል ነው እዚህ ጋር የምታዩት። በጣም እኔ እንደው ፕሮግራም ላይ ብቻ ሳይሆን እንደው እሁድ ቀን ራሱ እንደዚህ ቤተሰብ ሰብሰብ ብላችሁ ቡና የምትጠጡ ከቤተክርስቲያን መልስ ምናምን ራሱ ብትጋብዟት ይሄ ደስ የሚል ነገር አለው። በቃ የሆነ ሰብሰብ ብሎ ያጫውታል። እንዳልኩትም ደግሞ ብዙ ነገር ቡና ላይ የምንመካከርበት ነው። እንመካከራለን። ብዙዎች ቤተሰቦች እንግዲህ ያለን ነገር እናወራለን። የዛን ያለም ደግሞ የሚቀጠቀጠም ሰው ካለ ደግሞ አማሻት በሉኝና እንደው የምናል እያላችሁ ማብራችሁ ይመቻል ማለት ነው። ወደ ምን እንቀጥላው? ዲኮር ደግሞ ላሳየ። ዲኮር ደግሞ አለ። አሁን ወደ ዘመናዊው ሲለ ባህላዊ ነው። ዲኮርም የባህላዊ ነው ማደርገው። ባህላዊ ነገር ነው ማሳወቅም ማሳየትም የምፈልገው። ስለዚህ ባህላዊ ዲኮር እናደርጋለን። ዲኮር ለሚፈልጉ በተለያየ ዝግጅት አሁን ሰርግ የሚያገቡ ሰዎች ምናምን ቢኖሩ ቢጋቡ ቤቢ ሻወር፣ ግራጁዌሽን በካልቸር የሚፈልጉ ሰዎች አሉ፣ ስብሰባ። ስለዚህ እንደዚህ በአማረ መልኩ ምን ያህል ሰዎች ማስተናገድ አቅም አለሽ? እስከ 500 ሰው በደም አሁን 50 ቴብል ምናምን ታለብሻለሽ ማለት ነው። በደም ከዛ በላይ አለብሳለሁ። ስለዚህ በደም ተደራጅተሻል። የ3 ወር ጉዞ አይደለም ያለሽ አንቺ እንዴ? ስለዚህ ይሄ ከኋላ ባክግራውንድ ይላል። የሰርግም ደግሞ የባህላዊ ሰርግ ደግሞ ቢኖሩ በመሶብ ምናምን ታጥረው እንደዚህ እዛ ጋር ያገናችሁ ቅድም ወንበሮቹ አሉ እነሱ ተደርድረው ማለት ነው። መሶቦችም በጣም በብዛት አለን። ሁሉም ነገር በብዛት አለን። ምንድነው ግን አሁን ቻሌንጁ የዚህ ስራ ቻሌንጁ ምንድነው? ስትገቢ ምን ገጠመሽ? እስክትገቢ ሳውን መጀመሪያ መቼም ምንም ቢዝነስ ሲጀመር ቢዝነሱ ሰው ውስጥ እስኪገባ ድረስ የሆኑ የሚያጋጥሙ ነገሮች አሉ። ያለፍሻቸው ቻሌንጆች ምንድናቸው? ትክክለኛ የባህል እቃውን ለማግኘት በጣም ለኔ ትልቅ ቻሌንጅ ነበረው። መጀመር የምፈልገው በትክክለኛ የባህል እቃው ነው። ቅድም እንዳልኩክ በቻይና ተመሳስሎ በመጣው እቃ መጀመር አልፈለኩም። ስለዚህ እቃዎቹን ለማግኘት በጣም ለኔ ትልቅ ፈተና ነበረ።
የምፈልገውን እቃ ማግኘት አልቻልኩም ነበር ከእግዚአብሔር ጋር አሁን እኮ እነዚህን ማምጣት ራሱ ከባድ ነው እንኳን በጣም ኢቭን እዛ ማግኘት ኢትዮጵያ ውስጥ ማግኘት በጣም ከባድ ነው አውዛም የሉም እዛም የሉም ማለት አሁን ቻይና ስለገባ ብዙ ነገሩ የተበረዘ ነገር ነው የምታገኘው ረከቦት የተበረዘ ብዙ ነገር የተበረዘ ነው የምታገኘው ስፌት እሱ ነገር አለ ይሉሃል ኦሬዲ እየወጣም ነው ያለው ከሲስተሙ ስለዚህ አሁን እዚህ ላሉት ልጆቻችን አሁን ምን ይሄን የማያውቅ አንድ ጄኔሬሽን ይኖራል በደንብ ኢትዮጵያ የሆነው ስለዚህ ብዙ አሁን ቲኔጀሮች ግራጁዌሽን ላይ ምናምን ተሰራ በጣም ነው የሚደሰቱት በጣም ሲያዩ በጣም ካዋቂዎች በላይ በጣም ነው ደስ የሚላቸው ስለዚህ እሱንም ማስተዋወቅ ማሳየት ለልጆቻችን ማስተላለፍ ስለዚህ እንደዚህ ያልተበረዘ የባህል ነገር ይዞ ለመቅረብ እንግዲህ እንዳልሹ ብዙ ቻሌንጆች አሉ ከዛ ውጪ ደግሞ እንደዚህ በዚህ ቢዝነስ ብቻ ሳይሆን በተለያዩ ቢዝነሶች ሰዎች ኢትዮጵያኖች እንግዲህ የኛ ፕሮግራም የሚታወቀው እንግዲህ የኛ ሰው በአሜሪካ ነው የኛ ሰው በአሜሪካ የገጠመንን ገጠመኞች ያለፍንባቸው ነገሮች ከዛም አልፎ የደረስንባቸው ስኬቶች እንዲሁም ደግሞ አዲስ ለሚመጡ ሰዎች ምናበረታታበት እንዴት ነው መንገድ የሚይዙት የሚለው ነገር ምናሳውቅበት ቻናል ነውና እንዳንቺ እንደዚህ የተለያዩ አዳዲስ ቢዝነስ ለሚገቡ ሰዎች ምን ትመክራቸዋለሽ? ያ ከባድ ነው በጣም አሜሪካን ሀገር ያው የራስክን ነገር ለመስራት በጣም ከባድ ነው አንደኛ የምትፈልገውን እቃ ማግኘት በራሱ በጣም ከባድ ነው ሁለተኛ የምትፈልገውን እቃ አግኝተህ ከራሱ እዚህ ሳይሰበር ይደርሳል አይደርስም ምናልባት 5 አምጥተህ 2 ይሆናል የሚደርስልህ 3 ሊሰበርብክ ይችላል እና ያው ትግስት እንዲኖራቸው ተስፋ እንዳይቆርጡ የማያውቁትን ነገር ደግሞ ያው እዚህ ከቆዩት ሰዎች በመጠየቅ ለምን አሜሪካን ሀገር ትንሽ ከባድ ነው ሲስተሙ ህጉንም ማክበር ስላለብን ያለውን ነገር ያው ቆየት ካሉ ሰዎችና ከዚህ በፊት ልምድ ካላቸው ሰዎች በመጠየቅ እንግዲህ ያው እኔ አንድ ወዳጄ ማሳወሳለች አንድ ወዳጄ እንደዚህ ቢዝነስ አላት እንዳንቺና ኢትዮጵያ ስትሄድ በአብዛኛው ጣባ ምናምን ይዛ ትመጣለችና በሻንጣ አይደለም እንዴ እሺ ጣባ ውሽኝ ምናምን ስትላት እንዴ እንደ ልጅ ቅፍ አድርጌ እንድናይሰበርብኝ ያመጣሁትን ጣባ እንዴት ነው ማውሰውና ትላለችና እውነት ነው በጣም ቅድም እንዳልኩክ ነው 5 ብታመጣ 2 ከደረሰልክ በቃ እድለኛ ነክ ማለት ነው በጣም ይሰበራል በጣም ቻሌንጅ አለው እንዳይሰበርብክ በጭድ አድርገክ በጨርቅ ተጠቅልሎ በካርቶን ተደርጎ በቃ በጣም ከባድ ነው በጣም አሪፍ እንግዲህ ከእሉ ጋር ያለን ቆይታ ይቀጥላል ቁጭ ብለን ደግሞ እናወራ እስቲ ወደ ኋላ መለስ ብለን እንዴ እሉ መቼ መጣች ምንድነው የሰራችሁ ምንድነው ያደረገችው የሚለው ደግሞ ቁጭ ብለን እናወራ ምን ይመስልሻል በጣም ደስ ይለኛል ቸብ ተመልካቾች እንግዲህ አሁንም ያላችሁ ቸብ ሚዲያ ዩቲዩብ ቻናል ላይ ነው ጨዋታችን አላለቀም አሁን ደግሞ ቁጭ ብለን ቡና ይጠጣን ቅድም ያየናት ቦታ ላይ ቁጭ ብለን ደግሞ ስላንቺ ትንሽ እናውጋ እስቲ ምን ይመስልሻል ደስ ይለኛል ቸብ በጣም በደስታ ወደዛ አይደል እናሳያችኋለን ቸብ ሚዲያ ዩቲዩብ ቻናልን በድጋሚ ሰብስክራይብ ማድረግ ቤተሰብ ሁኑ አብራችሁን ሁኑ ለመላው የስፖርት አፍቃሪያን እንኳን ደስ ያላችሁ በጣም ቢግ ሰርፕራይዝ ለመጀመሪያ ጊዜ አንጋፋው ቅዱስ ጊዮርጊስ ስፖርት ክለብና የቡና ገበያ እዚህ ዋሽንግተን ዲሲ ዩናይትድ ስቴዲየም አውዲ ፊልድ የመጀመሪያ ግጥሚያቸውን ሴፕቴምበር 8 ያደርጋሉ የቡድኖቹ ደጋፊዎች እንዲሁም የኳስ አፍቃሪዎች በተለይም ደግሞ በክለቦች ውስጥ አንጋፋ ተጫዋቾች የነበራችሁ በሙሉ በቦታው ተገኝታችሁ ጨዋታውን ታዩ ዘንድ ተጋብዛችኋል ቲኬቱን ለማግኘት እስካን በማድረግ ቲኬቱን መግዛት ትችላላችሁ እሁድ ሴፕቴምበር 8 4 ፒኤም ላይ አንጋፋው ጊዮርጊስና ቡና ገበያ ጨዋታቸውን ያደርጋሉ ጨዋታውን ወደ ኋላ መልሰን ልክ እንደ ሀገር ቤት እናደምቀዋለን አሁንም ቲኬቱን በመቁረጥ እንድትገኙ እናሳስባለን ቺርስ ዛሬ ምንድነው አላችሁ መሰለብኝ አይደል እንዴ በጣም ያው ባህላዊ ዲኮር እናረጋለን ለማለት ነው እንጂ ሙሉ እሉን እንተዋውቃታ ለኔ አለማየሁ ባላለው ወደ ኋላ መለስ ወደ ሀገር ቤት መቼ መጣሽ ሀገር ቤት የት አካባቢ ነው ተወልደሽ ያደግሽው ተወልጄ ያደግኩት 4 ኪሎ ነው እንግዲህ እንደሚታወቀው የኛ ፕሮግራም እንግዲህ የኛ ሰው አሜሪካ ይባላል የኛ ሰው አሜሪካ እንግዲህ ሲባል እንግዲህ ብዙዎቻችን እንዴት ሆነ ወደዚህ እንደመጣን እናውቃለን በተለያየ ነገር ነው የመጣነውና በመልካም ሁኔታም በጥሩ ሁኔታም እንዲሁም በብዙ ቻሌንጅ ውስጥ አልፎ የመጡ ሰዎች አሉና እነዛ ሰዎች እዚህ ሀገር ከገቡ በኋላ
ስኬታቸው የት ደርሰዋል፣ እንዴት እዛ ቦታ ላይ ደረሱ፣ እንዲሁም ደግሞ የዛኔ ያህል ደግሞ እንደጠበቁት ሳይሆኑ መንገዶች ሁሉ አልጋ ባልጋ ሳይሆኑባቸው በብዙ ችግር ውስጥ ያሉ ብዙ ኢትዮጵያውያኖች አሉና እሉ አመጣጧ እንዴት ነው? ኢትዮጵያ ምን ሰራች? ኢሉ እንግዲህ ያው ኢትዮጵያ እንደነገርኩ ከ4 ኪሎ ነው ተወልጄ ያደኩት። እናቴ ቆይታለሽ ከመጣች ወደ አሜሪካን። አው እዚህ ያ ካንቺ በፊት ከኔ በፊት። እሺ እንለያያለና አንድ 25 አመት ምናምን ይሆናታል እናቴ ከመጣች አሜሪካን ሀገር። እኔ ያው አያቴን ያሳደገኝ አያቴን በጣም ነው የምወደው፣ በጣም ከሚባለው በላይ ነፍሱን ይማረው እና አልመጣም ብዬ እሷ መጣች። እኔ እዛው ከአያቴ ጋር ቀረሁ ማለት ነው። አው መጀመሪያ መምጣቱ ድል ነበረሽ? የመምጣቱ ድል ነበረኝ። እምቢ አልሽ? አዎ። ለምን? አያቴን በጣም ነው የምወደው ከምልክ በላይ መለየት አልችልም። በጣም ለኔ ልዩ ነው በጣም እና ከአያቴ ጋር እኔ ቀረሁኝ፣ እሷ መጣች ማለት ነው። ከዛ እሷ መጣች፣ እዚህ መኖር ጀመረች። ያው ፕሮሰስ አደረገችልኝ። ከአሜሪካ ከመጣች በፊት ምን ሰራሽ እዛ? ከትምህርቱ ኢትዮጵያ የራሴ ጸጉር ቤት ነበረኝ። ጸጉር ቤት ሰራ ነበረ። እንደገና ያው የአያት ልጅ ቅምጥል ነው። አያቴ ጋር እኔ በደንብ በአይስክሪም እንደፈለኩኝ ነበረ ያደኩትኝ። እንደፈለኩኝ ነው። እናቴ ዶላር ትልክልኛለች ከአሜሪካ፣ የምፈልጋቸው ነገሮች ትልክልኛለች። ምንም ዶላሩን እዛ ነው የምታውቂያት እንዴ? በደንብ። ስለዚህ አንቺ አንድ ዋድለኛ ነሽ ማለት ነው። በደንብ። ስለዚህ ያው የፈለኩት ነገር ይደረግልኛል፣ ከዚህ ይላክልኛል። እዛም አያቴ በጣም ነው የሚወደኝ፣ በጣም በስስት ነው የሚያየኝ እና በድሎት ነው ያደኩት በጥሩ ሁኔታ። ከዛ ላይ በዶላር እየተላከላት ያደገች በድሎት ያደገች ሰው ከዛ በኋላ አሜሪካ ስትገባ ምን ገጠማት? እሱን አታንሳው። ኢቭን አምኖ መቀበል አልቻልኩም። እኔ የምጠብቀው አሜሪካን አንደኛ ያልኳትን ታረግልኛለች፣ የፈለኩትን ልብስ ነው የምትልክልኝ፣ የፈለኩትን ያየሁትን ነገር ሌላ ቦታ ላይ እሷ እናቴ ታረግልኛለች። ስለዚህ ምንም የጠበኩት አሜሪካ ትልቅ በቃ የፈለኩትን እንደመጣ ሁሉ ነገር ማገኝ ዶላሩንም የምፈልገውንም ነገር ምናምን የፈለግሽውን ስታስልኪ ከዚህ በቃ ዶላሩን ሸምጠጥ አሁን ልክ እንደ ያለንበት ጓሮ ያለው ቅጠል የለም ሸምጠጥ ያደርጉና ምን ሚላክ ነበር ይመስልሻል? ስመጪ እንዴት ሸመጠጥሽው? እሱ አይታሰብም እሱ እና ከባድ ነበረ። ከልጆች ጋር ነው የመጣሁት። ልጆቼን ኢትዮጵያ ነው የወለድኳቸው። 2 ልጆች አሉኝ፣ ወንድና ሴት። ልጅ ሆነው ነው የመጡት? ልጅ ሆነው ነው 6 እና 7 አመት ልጆች ሆነው ነው የመጡት። ከባድ ነበር። ከልጆች ጋር ደግሞ አስበው ኢቭን እኔ እናትነትን ያወቅኩት አሜሪካን ስመጣ ነው። እዛማ ዶላር አለ፣ ሰራተኛ ይቀጠራል፣ ምን አለብሽ እናት? አያቴ አለ እና ምንም ብዙ ችግር አልነበረብኝም። አሜሪካን ግን ስትመጣ በደንብ ቀምሻለሁ። ምን ሰራሽ? የመጀመሪያ ስራ ምን ሰራሽ? ጸጉር፣ ያው እንደነገርኩት ኢትዮጵያም ጸጉር ስለነበረኝ ሙያ ጸጉር ቤት ገባውና ጸጉር መስራት ጀመርኩኝ። ስለዚህ እንዴት ነው እናትነትስ በአሜሪካ? እንግዲህ ኢትዮጵያ በሰራተኛ ሜቢ ወደ 3 ሰራተኛ ይሆናል ልጆችን ያሳደግሽ የነበርሽው። ጽዳት የሚሰራ አለ፣ ምግብ የሚሰራ ልጆች የሚያሳድግናል አለ። እዚህ ስትመጪ የለም። በጣም በቃ እኔ እንጃ ኢትዮጵያ ያሉት ሰዎች ካልተቀየሙኝ እናትነት የሚታየው እኔ አሜሪካን ነው የምለው። ምንም ከልጆች መለየት አችልም ለደቂቃ። ህጉም ከባድ ነው፣ ያለውም ነገር የሚጠብቅልክም ሰው የለም። እናትክም ብትኖር የራሷ ስራ አላት፣ የራሷ ነገር አላት። በጣም ከባድ ነው። እሺ ዋናው እንግዲህ ዛሬ ወደ ተገናኘንበት ጉዳይ እንግባ። እንግዲህ ዛሬ ዞር ብለሽ አሳየሽን፣ በጣም የሚገርም ነው። እኔ ራሴ እንደዚህ በጠበቅኩት ሁኔታ አይደለም ያልጠበቅኩት ሁኔታ ነው የገጠመኝ። እንደዚህ አሁን ወደ ኋላ መለስ ብዬ ራሱ በቃ ኢትዮጵያ ያለውን የመሰለኝ ጭሱ ምናምን አቀራረቡና ምንድነው ወደዚህ ሙያ እንድትገቢ ያደረገሽ? በነገራችን ላይ እኔ እቤቴን ብትመጣ የምኖረው እንደዚህ ነው። ምን ማለት ነው? ባህላዊ ነገር ነው። እቃዎቼ ጠቅላላ ባህላዊ ነው። ምንም ዘመናዊ ነገር አታይም። ሬር ነው የምትለው። እንደዚህ አሁን ሙቀጫ ዘነዘና ምናምን ረከቦት ቤት ውስጥ ስትገባ በቃ ሁሉም ሰው ነው የሚገረመው። ለዲኮር ነው ወይስ ግን ይፈላበታል? ኑሮ እንደዛ ነው። ይፈላበታል በየቀኑ ሁሌም ተቆልቶ ተፈጭቶ ሁሌም እኔ ቆልቼ ወቅጬ ምን አርጌ ነው መጠጣው። እንግዲህ ያው የሚያውቁኝ ሰዎች በብዛት ያውቃሉ። ሁሉም ሰው እኔ ቤት ሲገቡ በቃ እዚህ ቤት ስንገባ እኮ ትልቅ ቴራፒ ነው ይላሉ። የታመመ ሰው ይድናል ይላሉ። ያለው መንፈስ ያለው ድባብ በቃ የታመመ ሰው የሚድንበት ነው ይላሉ። ደስ የሚል ነገር ነው። እጣኑ ጨሶ ነው፣ ቡናው ተቆልቶልክ ነው። ስለዚህ ምንድነው ወደ አሁን ይሄኛ እንግዲህ ከቤት ውስጥ እንግዲህ አልፎ ወጥቶ እንግዲህ አሁን ብዙ ሰዎች ላይ ማስተናገድ ወደ ስራ ተቀይሯል እኮ። ምን አነሳሳሽ ወደ ስራ ተቀየር? ቡና ሞልቷል አገሩ ላይ ቡና ነው እንዳለ 7-11 ቡና ነው። ለዛውም እንደዚህ በእኛ ቁጥቁጥ አይደለም፣ በትልቅ ጆግ ተይዞ ነው የሚኬደው። እውነት ነው። ዓለም ላይ ቡና ሞልቷል። ልክ እንዳልከው ነው።
የኢትዮጵያ ቡና ግን ያው ለየት ይላል። በምን ቅድም እንዳልኩክ ያው ኢትዮጵያ የቡና መገኛ እንደመሆኗም በቡና አንደኛም እንደመሆኗም የራሳችን የሆነ ባህል አለን፣ ካልቸር አለን። እንደ ፈረንጆቹ ያው ቀርተክ ጠጥተክ አይደለም ይዘክ የምትወጣው። ባህሉ እቃው ከእቃው ጀምሮ እጣኑ ጭሱ ሲቆላ እንደዚህ ከጥሬው ጀምሮ አይተካው ከዛ ተቆልቶ ተወቅጦ ሽታው መዓዛው ራሱ ሰፈር ከሌ ቡና አፍልታለች ከሌ ቡና ያፈላሽ ነው ማለት ነው ሁሉ ይባላል። ዞማ ኢትዮጵያ ላይ ይሰማ ነበር። ይብን አንተ መታፈላው ቡና ከሌ ጋር ቡና እየተፈላ ነው ማለት ነው። ለምን ከሽታው ከሁሉ ነገሩ ጀምሮ ቆይ ከሌ ጋር እየፈላን መስለኝ ይሸታል። ቆይ እናንተን አታፍሉ የኛ በኋላ ይፈላል በእነሱ ጋር ሄደን እንጠጣለን ይባላል። በደንብ እዚህ ግን የለም። ስለዚህ አሁን እንደዚህ አይነት ፕሮግራሞች ላይ ቡና ያው ሰውን ይሰበስባል። እውነት ነው። የፈለከው ነገር ታወራበታለህ፣ ትወያይበታለህ፣ ትስቅበታለህ፣ ትደሰትበታለህ። በቃ አይምሮ ሁሉ ነገሩ ያው የሚያድስ ነገር ነው። ስለዚህ ለምን የተለያዩ ዝግጅቶች ላይ ቡናን ብታረጋው ደስታውን እጥፍ ድርብ ታደርገዋለህ። እውነት ነው። እንደገና ደግሞ የመቆየት እንትናቸውም ይጨምራል። ለአንድ ሰዓት ሊቆዩ የነበሩት 2-3 ሰዓት ቆይተው ይሄዳሉ። ያለው ነገር ደስ ይልሃል። በጆከር ተከምትወስደው ነገር አይደለም የኢትዮጵያ ቡና። እንግዲህ አሁን በተለያዩ ዝግጅቶች ላይ ሰርግ ላይ ምናምን ነው እንግዲህ አሁን እያረሽ ያለሽው ግን እንደዚህ ባህሉን የጠበቀስ ቡና ኖርማሊ በቃ እንደ ስታርባክስ እንደምና ብትከፍችና ባህሉን ማሽን ያለካው ነገር የማረግ ሐሳብ አለሽ ወደፊት? ሰዎች መተው እንግዲህ አሁን በበዓል በዝግጅት ላይ ወይ በአመት አንዴ ምናምን ይዛል የሚደረገው እዛ ላይ ብቻ መተው ከሆነ እንደዚህ የሆነ ቦታ አኳለች ልክ እንደ ኢትዮጵያ ቡና የምታፈላ እዛ አይደለም ቡና እንጠጣ ደግሞ ሰብሎ የማደግ ነገር አለ። በደንብ ትልቁ ነው። በደንብ አሜሪካ ላይ ትልቁን የኢትዮጵያ ቡና ቤት መክፈት እሱ ትልቁ ህልሜ ነው። አይ ጋር ይረዳሻል። በባህላችን እቃ በራሳችን እቃ በደንብ ባህሉን በደበቀ የመክፈት ሐሳብ አለኝ ወደፊት። እና አሁን እንግዲህ እንዳልሽው ለ100 ሰውም ይቀርባል ለ50 ሰውም ሰው በፈለጉት መልኩ ያዛሉ። እዚህ ጋር የምናየው ቡና አለ ካቆላሉ በከሰል ነው የሚቆራው። እቺ ራሱ ማናት ላቀች ምድጃ እሱ ሁሉ አልቀረምና እንደዚህ እንደምናየው ሰዎች ቢፈልጉ አሁን ከቡና ውጪ የተያዙ ነገሮች እዚህ ጋር የምናያቸው ንፍሮ አለ፣ ቂጣ የታሸ ቂጣ ምናምን አለ። አይን ቂጣ ታስታውሰው? እኔም አላ እንዴ ቂጣ፣ ቆሎ፣ ዳቦ፣ በሶ ሁለት ፊደሎች በሙሉ የጤፍ ቂጣ በልተካታቀ እስቲ እንቀምሰዋለን። እሺ ቴንክ ዩ። ስለዚህ እንደዚህ ማድረግ ይሄን ቢፈልጉስ ሁሉ እንደሚፈልጉት ነገር ለማቅረብ ያው ሬዲዮ ነን። አስታወስከው? የጤፍ ቂጣ ነው። የጤፍ ቂጣ ነው። እሺ የጥቁር ጤፍ ቂጣ የዶሮ አይን ረረረረ እሺ ቴንክ ዩ። እጅግ በጣም ነው የሚጣፍጠው በእውነት የቀልድ አይደለም እንትን አይደለም አሁን የቪዲዮ ምናምን አይደለም በእውነት በጣም ነው የሚጣፍጠው። ይኸውልህ ዋው ጤፉን ራሱ ከኢትዮጵያ ነው የምናስመጣው። ንጹህ የኢትዮጵያ ጥቁር ጤፍ ከኢትዮጵያ አስፈጭተን ልንቀምሰው ነው። አሁን ደግሞ የሆነ ወሬ እንትን ቢገባ የሚዘለዘል ቡና ፉት ንፍሮ ምን ላይ ነው ትዝ የሚልክ? አድባር ላይ ምን ላይ ነው ትዝ የሚልክ? አድባር ላይ ማለት ነው። አንቺ ዋው ግን ቂጣው አንደኛ ነው መለሰኝ በእውነት ልጅነቴን አስታወሰኝ አገር ቤት ወይኔ። ያው ቅድም እንዳልኩ ኬኛ ቡና ቁርስ አለው። እናቶች በባዶ ሆዳቸው መተው ቡና ይጠጡ። ቡና ቁርስ እስቲ አምጪ አዎ ግድ ነው። ምንም ነገር ያለው ቢሆን እንጀራ በሚጥሚጣም ብቻ ይቀርባል ባለው ነገር ይቀርባል። አሁን እየቀረበ ቢሆንም ማለት ነው። ግን አንቺ ደግሞ እዚያ መጣሽው እውነት ነው በደንብ። ስለዚህ የሁሉ ፓኬጅ ከነቡና ቁርሱ ነው የምንፈልገው ካለ ከነቡና ቁርሱ በደንብ ከነቡና ቁርሱ ቂጣው፣ ቆሎ፣ ዳቦ፣ ፋንዲሻው እንደሚፈልጉት ቡናው በስማ በእውነት እንትን ሁሉ ያባራል የተጫጫነ ነገር። እሉ ቡና ኤንድ ዲኮር አሁን ምን ይገኝበት ቨርጂኒያ ውስጥ ማለት ነው። ይሄን መሰለ ቡና እንግዲህ ለሰርግ ለልደት አሁን ተጀምሯል። ቅድም እንዳለ ነው ቡፌ ሀዘን ላይ ራሱ ቡፌ ይዘጋጃል በአስተናጋጅ። አሁን ደግሞ ቡና ሀዘን ላይ ቡና ያስፈልጋችሁ ከቀበር መልስ ቢያስፈልጋችሁ አሁን አንቺ ማግኘት የሚፈልጉ ሰዎች እንዴት ነው የሚያገኙሽ? ያው በስልክ ቁጥሬ ንገሪያቸው። የት ነው የምትገኙ? አድራሻሽ፣ ስልክ ቁጥርሽ ንገሪያቸው። እኛ ዲስክሪፕሽን ላይ እናስቀምጣለን በኋላ ግን እስከዛው እኔ ቨርጂኒያ ዴምቪ አካባቢ ነው የምገኘው። ኢሉ ዲኮር እና ኮፊ
ስልክ ቁጥሬ 5716357908 ስለዚህ ደውሉልሻል። እንግዲህ ከዚህ ቪዲዮ መታየት በኋላ እንግዲህ ቢዚ ነው የምትሆኚው። አሁን 7-6 ነገሮች በአንድ ቀን ትይዣለሽ። እንግዲህ ያ ቪዲዮ ከታየ በኋላ ከ20 በላይ ሁሉ ሊሆን ይችላሉ ማለት ነው። በደንብ በጣም ለማስደሰት ህዝቡን ወደ ኋላ ለመመለስ በትዝታ እንግዲህ ተዘጋጅተን ተነስተናል። ግን እስካሁን የሰራሻቸው ሰዎች በተለይ ደግሞ የዚህ ሀገር አሜሪካኖቹ ወይም ደግሞ ወይም ኢትዮጵያኖቹ ሲያዩት እንደዚህ በቀረበ ሁኔታ ሲያዩት ምን ይላሉ? ለነገር ካልችልም ቸቤ በቃ ለምን መሄድ ወደ ኢትዮጵያ መሄድ ምን አስፈለገን? ይሄን ሁላ ነገር ካመጣሽልን ያሉኝ ሁላ ሰዎች አሉ። በቃ ምን ልናይ ነው የምንሄደው ኢትዮጵያ? ኢቭን ብንሄድ ኢትዮጵያም እኮ ልክ አሁን አንቺ ያማላሽው ነገር ላናየው እንችላለን። ለምን አሁን ወደ ዘመናዊነት ተቀይሯል ብዙ ቦታ። እውነት ነው። እና በጣም ነው የሚደሰቱት። በጣም ይሄም አለ እንትን በቃ ይገረማሉ። መጥረጊያ ሙቀጫ እንደኛም ተገረምን እኮ በጣም ነው የሚገርመው። እውነት እኔ አሁን የሆነ ፕሮግራም ቢኖረኝ እንዲህ አይነት ነገር ላይ ቢኖረኝ በጣም ነው ደስ የሚለኝ። በጣም ለፕሮግራሙ ድምቀት ነው። በጣም ያሳምራል። የበለጠ ያሳምረውና ያደምቀዋል። ኤሉ ቡና ብዙ ተጫወትን። በጣም ደስ የሚል ነገር ነው። ብዙዎች እንግዲህ ያገኙሻል፣ ይደውሉሻል ብዬ ተስፋ አደርጋለሁ። እንግዲህ ወደ ማጠናቃችን ከመሄዳችን በፊት ማመስገን የምትፈልጊያቸው ሰዎች ካሉ ወይም ደግሞ በራሱ ያው በዚህ ቢዝነስ ላይ ቀረ የምትይው ነገር ካለ አብረሽ አጠቃለሽ በይን። ያው እዚህ ለመድረሴ ትልቁን ድርሻ የምትይዘው እናቴ ነች። እናቴ በጣም ወድሻለሁ፣ ሚሊዮን አመት ኑሪልኝ። እና ደግሞ አባቴ ማለት ነው፣ እንደ አባቴ ማለት ነው፣ ሳላ ይባላል የሷ ባለቤት። እሱም በጣም በቃ ዛሬ ላይ እዚህ ለመድረሴ ብዙ ቻሌንጅ እንዳይገጥመኝ ብዙ ሰው የሚያየውን ነገር እኔ እንዳላይ ኢቭን ባስ አትጠቀሚም ብሎ ስራውን ትቶ እኔም በመውሰድ ስራ ቦታ በቃ በጣም ብዙ ነገሮችን ቀንሶልኛል። እኔ እንጃ ምን እንደምለው አላውቅም። አመስግኛቸው አመት ኑርልኝ ነው። አሜን። አመስግኝ ያ እና እናቴን በጣም በቃ ይሄውላ የሷ ውጤት ነው። አዎ እናትሽማ በጣም ባለውለታሽ ናት። እንግዲህ በዶላር አስተላ አሞላቅ አሳድጋ እንደገና እዚህ አመታ እንደገና አንቀባራ ይሄው ለዚህ አብቀታለች። ኢቭን ታዝንልኛለች። አሁን ራሱ በቃ እሷ ብትሰራው ይሻላታል። አንዳንድ ከባድ ስራዎች ሲኖሩ እኔ እንድሰራው ሁላ አትፈልግም። እና በቃ ለኔ ልዩ ነች እናቴ። እና ሳላን በጣም አመሰግናለሁ። እድሜና ጤና ይስጥልኝ። አሜን። የኔን እንግዲህ ትልቅ ቦታ ደርሼ እነሱንም ለማስጠራት ያብቃኝ። አይቀርም በዚህ አያዝሽማ አይቀርም። በ3 ወር እዚህ ከደረሽ እንግዲህ ዛሬ 6 ወር ደግሞ እና ለዚህ ሁላ ነገር ያው ከጀርባ እነሱ ስላሉበት ብዬ ነው። ይሄ ሁላ ነገር በእነሱ ጥረትና በእነሱ ድጋፍ ነው ለዚህ የደረሰው። በገንዘብም በሐሳብም በጉልበትም በሁሉም ከጎኔ ነበሩ። አመሰግናለሁ። እና ቸቤዬ ከመዝጋታችን በፊት ከሜዳችን በፊት ያው እንደ ባህላችን መሰረት ባህላችንን ነው ያስተዋወቅን ያለ ነው። እንግዳ ሲመጣ ቤትክ በልቶ ጠጥቶ ቤት ያፈራውን ነው የሚሄደው። ወደዛ ጋር እንሄድና ምን አለ ቤት ያፈራውን እንቀምሳለን። እሺ ተመልካቹ እንግዲህ ከኢሉ ጋር የነበረን ቆይታ ይሄን ይመስላል ብለን ልንዘጋው ስንል ቆይ አዘጋውም እዚህ መተ ይሄን ሁሉ ባህል አይተ በባህል የመሰለ የባህል ነገር ሳትቀምስማ አታልፍም ብላ የሆነ ነገር ሰርፕራይዝ ልታደርገን ነው። ምን እንደሆነ ሰርፕራይዝ ወደዛ ሄደን እናሳያችኋለን። በድጋሚ አሁንም ቸቤ ሚዲያ ዩቲዩብ ቻናል ላይ ነበራችሁ፣ አሁንም ናችሁ። ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። እንየው። መቼ ነው እንደዚህ ለመጨረሻ ጊዜ ታጠብሽው? እንደዚህ እኛ ሁሉ ጊዜ ቤቴ እንደነገርኩህ እንደ ባህላዊ ነው የምኖረው። ሁሉ ነገሬ ባህላዊ ነው። ልጆቼ ማን ያቀርባል? ልጆቼ ያስታጥቡኛል። ትምህርት ቤት ከሄዱስ ራሴ ያቀርባል። እሺ ዳቦውን እንየው። እዴ ይኸውልህ እንግዲህ ጾም ነው። ያው ጾም እንደመሆኑ የጾም አገልግል ነው ያዘጋጀ ነው። ዋው የሚገርምክ ነገር እንጀራውን ራሴ ጋግሬ በኢትዮጵያ ምጣድ አይደለም። ምን ነው በኢትዮጵያ ምጣድ ማለት? ከኢትዮጵያ ምጣድ አስመጥቼ እኔ ሁሉ ነገር ነገርኩ። የኢትዮጵያው ይሄ ምንድነው? በደንብ የሸክላ ቆርቆሮ ክዳን ያለው በደንብ የሸክላ በእውነት ይሄው እንጀራውን እንደምታየው ከቂጡም አይን የለው ምን የለው በደንብ የሚንቀጠቀጥ እንጀራ። ይሄ የቤት እንጀራ ነው። በእውነት ንጹህ ጤፍ ራሴ ነኝ የምጋግረው። ያው ጤፉን ከኢትዮጵያ አስመጥተን እና እንደዚህ አንዱ አጠር ያሉ ሰዎች በጣም አጠር ያሉ ፕሮግራም ቢያስፈልግ ያ አነስ ያለ ዝግጅት ካለ
ያው እንደዚህ ስፔሻል ዝግጅት ካላቸው እንደዚህ እናቀርባለን። ለዙ ብቻ ሳይሆን አሁን ለምሳሌ ጉዞ ላይ ቢሄዱ ወደ ድራይቭ አድርገው የሚሄዱ ሰዎች እንደ ኢትዮጵያ አገልግል ይዘው መሄድ ቢፈልጉ እንደዛ ቫኬሽን ምናምን ሲወጡ እንደዛ እናዘጋጃለን። ያው አሁን በብዛት ለማዘጋጀት ገና ሬዲ ስላልሆነ ለዛ ነው አነስ ያለ ግል ለሆነ አሁንም እናዘጋጃለን። ይገርም ነው። ቀምሰን ልናየው ነው ደግሞ ማለት ነው። ይሄ ነው ሰርፕራይዙ እያልሽ ነው። ደግሞ ልክ ከባህሉ ጋር እንዳለ የተያዘ ነው የባህል ነገር አገልግል በደንብ ቃሪያ ስንግ ይሁሉ በደንብ እንዴት እንደተራብኳውሽ እያያችሁ ነው። አገልግል ለመጀመሪያ ጊዜ አገልግል በኢትዮጵያ በዚህ እስቲ በእውነት ስጋ ለምኔ ስጋ እስከዛሬ በስጋ ነው የምታቆኝ አይደል? ትቻለሁ። እስቲ ስንግ ነው ያታችሁ? ስንግ ያ በእውነት በጣም ነው የሚጣፍጠው። ቃሪያው በቃ ኢትዮጵያ በጣም ነው የሚጣፍጠው። ስለዚህ ለአጭር ዝግጅት የሚያስፈልጋችሁ የቡና ፕሮግራም ዲኮር ቢያስፈልጋችሁ በዲሲና ሜሪላንድ ቨርጂኒያ አካባቢ ያላችሁ እንዲሁም ደግሞ በቅርቡ በመላው አሜሪካ ያላችሁ ሙሉ ብትደውሉላት መፍትሄ ይገኛል። ስለዚህ ኢሉ ዲኮርን አገኟት። እኛ ስልክ ቁጥሯና አድራሿ የምትገኝበት ዲስክሪፕሽን ላይ እናስቀምጣለን። ዛሬ እንግዲህ እዚህ ድረስ መተን ስለተሰጠና ስለአገኘነው አገልግሎት ስለቀመስ ስላየነው ነገር በሙሉ እጅግ በጣም የምትደነቅ ጀግና ኢትዮጵያዊ ነሽ። በጣም ነው የሚያምረው በእውነት። ይሄ ራሱ እንዳልነው ሰዎች ቢዝነስ ሲያስፈልጋቸው ቢዝነስ እንድትሰሪ ብቻ ሳይሆን ኢን ዘ ሴም ታይም ባህላችንን በተለይ ደግሞ የዚህ ሀገር ሰዎች እንመተው በቃ ያለንን ነገር የምታስተዋውቂበት መድረክ ነውና ራሱ ልክ እንደ ኢትዮጵያ አንድ ሲምቦል ኢትዮጵያን መስታወቂ ጀግና ብዬሻለሁ። እኔ ደሞም ነሽ። ስለዚህ ያገኙሻል። መጨረሻ እንግዲህ ከመዝጋታችን በፊት የምታስተላልፊው ነገር ካለ ቀረ የምትይው ነገር ካለ ይኸው እኔ እስከዛ ላጣጣም። እሺ በጣም አመሰግናለሁ ቸቤዬ፣ ስለመጣክ ስላየከኝ በጣም ደስ ብሎኛል። በጣም አመሰግናለሁ። ተመልካቾች የቸቤ ሚዲያ ታዳሚዎች በሙሉ እንግዲህ እንደተመለከታችሁት እጅግ በጣም ደስ የሚል ኢትዮጵያዊነትን ያየንበት ቦታ ነው እንትን ያሳየናችሁ። እንግዲህ ማንኛውም አይነት አገልግሎት ቢያስፈልጋችሁ ኤሉን አገኟት። ስልክ ቁጥሯን ከስር እናስቀምጣለን። ዛሬ ከኤሉ ጋር የነበረን ቆይታ ይሄን ይመስላል። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። እስከዛው ያው እንግዲህ የቃራችን ነገር ዛሬ በስጋ አታቆኝም። ስጋ ለምኔ ለመላው የስፖርት አፍቃሪያን እንኳን ደስ ያላችሁ። በጣም ቢግ ሰርፕራይዝ ለመጀመሪያ ጊዜ አንጋፋው ቅዱስ ጊዮርጊስ ስፖርት ክለብና የቡና ገበያ እዚህ ዋሽንግተን ዲሲ ዩናይትድ ስቴዲየም አውዲ ፊልድ የመጀመሪያ ግጥማቸውን ሴፕቴምበር 8 ያደርጋሉ። የቡድኖቹ ደጋፊዎች እንዲሁም የኳስ አፍቃሪዎች በተለይም ደግሞ በክለቦች ውስጥ አንጋፋ ተጫዋቾች የነበራችሁ በሙሉ በቦታው ተገኝታችሁ ጨዋታውን ታዩ ዘንድ ተጋብዛችኋል። ቲኬቱን ለማግኘት እስካን በማድረግ ቲኬቱን መግዛት ትችላላችሁ። እሁድ ሴፕቴምበር 8 4 ፒኤም ላይ አንጋፋው ጊዮርጊስና ቡና ገበያ ጨዋታቸውን ያደርጋሉ። ጨዋታውን ወደ ኋላ መልሰን ልክ እንደ አገር ቤቱ እናደምቀዋለን። አሁንም ቲኬቱን በመቁረጥ እንድትገኙ እናሳስባለን። ቺርስ